ሌላ ጴንጤ ላስተዋውቃችሁ። በጣም ታዋቂ አርቲስት ናት። አምላኬ ኢየሱስ ክርስቶስ ነው ብላችሁ ይሄን ያህል ነው በቃ በክርስቶስ ያለ። ስለዚህ ለኔ የተጠራሁት ቆሻሻ ኃጢአተኛ ደካማ ስለሆንኩ ነው እንጂ ሰሞኑን በእውቅና ማማ ላይ ያሉ ታዋቂ ሰዎች ከዓለም ክብርና ዝና እንደዚሁም ከዓለም እውቅና በላይ ኢየሱስን ማወቅ የበለጠ አዋቂ ያደርጋል ብለው ሲናገሩና አንዳንዶች ደግሞ በይፋ ይህንን የፍቅርና የምሕረት አምላክ የሆነውን ጌታ ኢየሱስ ክርስቶስን እንደ ግል አዳኛቸው አድርገው በይፋ በመቀበል ቀሪ ዘመናቸውን በጌታ ቤት በመጨረስ እነሱ ያመለጡበትና የዳኑበትን የወንጌል እውነት ለሌሎችም በማድረስ ላይ ይገኛሉ። ከዚህ በላይ ደግሞ ምንም የሚያስደስትና ነፍስን ሐሴት የሚያደርግ ምንም ነገር የለም። በተለይ የታዋቂ ሰዎች ሕይወት ድብቅ የመሆን እድል የለውምና ብዙ ሰውም ስለሚከተላቸው ወደ እንደዚህ አይነት የሕይወት ብርሃን መምጣት ሲችሉ ሌሎችም ይህንን እውነት እንዲያውቁና እንዲፈልጉ እንደሚያደርግ ግልጽ ነው። በኢትዮጵያ የአርት ጥበብ ላይ እውቅናን ያገኙትና ወደ ጌታ ከመጡት መካከል በቅርቡ እንኳን አርቲስት ሸዋፈራው ደሳለኝ እንደዚሁም ወጣቶች ተዋናዮች አርቲስት ማስተዋል ወንደሰን እንደዚሁም ሰገን ይፍጠር እና ብዙዎችን መጥቀስ ይቻላል። ከሰሞኑ ደግሞ በተለያዩ ሶሻል ሚዲያዎች ላይ ሲዘዋወር የነበረውና በተለያዩ ፊልሞች ላይ መስላ ሳይሆን ሆና በመተወን ተወዳጅነትና ታዋቂነትን ያገኘችው አርቲስት እድለወርቅ ጣሰውን በተመለከተ ይቺ ታዋቂና ከ5 በላይ ሽልማቶችን በፊልም ኢንዱስትሪ ላይ ጠራርጋ የወሰደችው አርቲስቷ ጌታን ስታመልክ በሚያሳይና በምትለቃቸው መንፈሳዊ እንደዚሁም ኢየሱስን አጉልተው በሚያሳዩ መልእክቶቿ የተነሳ አንድ የቅርብ ወዳጇ ይህንንም እውነት የሚያሳይ ቪዲዮ ካጋራ በኋላ አርቲስቱ ኢየሱስ ፍቅር ተማርካ ጌታን አግኝታ ወደ ጌታ ከመጡ ታዋቂ አርቲስቶች መካከል አንዷ መሆን ችላለች። ይህ መረጃ ከተለቀቀ በኋላ ለምንድነው ጌታን መቀበሏ እንደዚህ መነጋገሪያ የሆነው የሚል ጥያቄን ያነሱ የነበረ ሲሆን በምላሹም ማንም ሰው ጌታ ኢየሱስ ክርስቶስን እንደ ግል አዳኙ አድርጎ ሲቀበል ከማየት ውጪ ምን መነጋገሪያ ሊሆን የሚችል ነገር አለ የሚል መልስን አግኝተዋል። እስቲ ይህንን አጠር ያለ ቪዲዮ እንመልከትና አርቲስት እድለወርቅ ጣሰው ከሰሞኑ ከተወራው ሐሳብ ጋር እንደዚሁም ስለ አርቲስቷ ብታውቁት ያልናቸውን እውነቶች እንነግራችኋለን። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። ቪዲዮውን ተከታትለን እንመለስ። ሌላ ጴንጤ ላስተዋውቃችሁ። በጣም ታዋቂ አርቲስት ናት። በፊልም ስራዎቿ ማያውቃት ማንም የለም። እድለወርቅ ጣሰው ትባላለች። ወንጌል አሸንፏል። አርቲስት እድለወርቅ ጣሰው ኢትዮጵያ ካፈራቻቸው ድንቅ የሴት ተዋናዮች መካከል በብቃቷ ወይም ደግሞ በአተዋወን ችሎታዋ የተመሰከረላት አርቲስት ናት። ውልደቷ በሰሜን ኢትዮጵያ ደሴ ከተማ ውስጥ ሲሆን እርገቷ ደግሞ አዲስ አበባ ጉርድ ሾላ ሰፈር አካባቢ ነው። አንደኛ ደረጃ ትምህርቷን ገዳመ ማርያም ጽዮን ካቶሊክ ትምህርት ቤት፣ ሁለተኛ ደረጃዋን ደግሞ በምስራቅ ጮራ ትምህርት ቤት ተከታትላለች። ቀጥላም ዩኒቨርሲቲ ገብታ በሰው ሀብት አስተዳደር ምሩቅ ነች። የትወና ብቃቷን ለማጠናከር ከሆሊላንድ አርት አካዳሚ ተምራለች። በሀገራችን ፊልም ታሪክ ውስጥ ከታዩ ድንቅ ሴት ተዋናዮች መካከል አንዷ ስትሆን በምትሰራባቸው ፊልሞች ሁሉ ላይም በአተዋውና ለየት ብላ እንኳን ተመልካቹን አዘጋጁን ራሱ ታስደምማለች። የተሰጣትን ሁሉ ገጸ ባህሪ ተላብሳ እጅግ በሚያስደንቅ ብቃት ወነች ያለች አርቲስት ናት። እሷ ካሉን ጥቂት የምርጦች ምርጥ ተዋናዮች መካከል በቁንጮኝነት የምትቀመጥ ሴት ተዋናይት ናት። ጢባ ጢቤ፣ ባላገባው፣ እንደናት፣ ፍቅሬን ላድን፣ ጊዜ ቤት፣ ቀሚስ የለበስኩለት፣ መባ፣ ስር ሚዜዋ፣ ስስት 2፣ ወደፊት ታሽጓል፣ ወይኔ የአራዳ ልጅ 5፣ ስዊትነስ ኢምቤሊ የተሰኙ ፊልሞች ላይ ተውናለች። በ9ኛው ኢንተርናሽናል ፊልም ፌስቲቫል በስር ሚዜዋ ፊልም የአመቱ ምርጥ ረዳት ተዋናይት ሆና ያሸነፈች ሲሆን በ4ኛው ጉማ ሽልማት ላይ በምርጥ ተዋናይ ዘርፍ በመባ ፊልም የታጨችበት መባ ፊልም ላይ አሸንፋለች። በ8ኛው የአዲስ ሚውዚክ አዋርድ በምርጥ ተዋናይት በእንደናት ፊልም ላይ አሸንፋለች። በ9ኛው ኢንተርናሽናል ፊልም ፌስቲቫል ላይ የአመቱ ምርጥ ረዳት ተዋናይት በስር ሚዜዋ ፊልም ላይ ያሸነፈች ድንቅ ተዋናይት ናት። ታዲያ እንግዲህ
እንዳልናችሁ ከሰሞኑ ደግሞ እየተወራ እንዳለውና በሶሻል ሚዲያው ላይ መነጋገሪያ ሆኖ የነበረው ጉዳይ እቺ አርቲስት እድለወርቅ ጣሰው ጌታን ተቀብላ በይፋ እንግዲህ የወንጌላውያንን አማኞች ተቀላቅላለች የሚል መረጃ ቅድም ባሳየናችሁ ቪዲዮ ከተለቀቀ በኋላ እጅግ መነጋገሪያ ሆኗል። ከአርቲስቷ እንግዲህ እንዳልናችሁ ምንም የተባለ ነገር ባይኖርም ነገር ግን አንድ ሰው ኢየሱስ ክርስቶስን እንደ ግል አዳኙ አድርጎ ሲቀበል ማየት በእውነት እጅግ ደስ የሚያሰኝና ነፍስን ሐሴት የሚያደርግ ነገር ነው። እንደዚሁም ደግሞ በሰማይም ታላቅ ደስታ እንደሚሆን መጽሐፍ ቅዱሳችን ነግሮናል። ከዚህ ጋር ተያይዞ ደግሞ የታዋቂ ሰዎች ህይወት እንዳልናችሁ ድብቅ የመሆን እድል ስለሌለው እነሱ ያገኙበትን መዳን እነሱ የሚያጣጥሙትን ይሄ የፍቅር የሰላም የእረፍት ህይወትን ሌሎችም ደግሞ ይህንን እውነት እንዲያገኙ እንዲፈልጉ እድልን ከመክፈታቸው አንፃር ነው እንግዲህ የታዋቂ ሰዎች እያንዳንዱ ጉዳይ ጎልቶ የሚወጣው እንጂ በየቀኑ ጌታን በሚያገኙ የትኛውም ሰው ሁላችንም ደስ ይለናል፣ ሁላችንም ሐሴት እናደርጋለን። ግን እንዳልናቸው የታዋቂ ሰዎች ህይወት ከሁላችንም ህይወት የተደበቀ ስላልሆነ ነው እንደዚህ ጎልቶ በሚዲያ ላይ የሚወጣው ማለት ነው። ለማንኛውም ግን እኛም ለአርቲስት እድለወርቅ ጣሰው እንኳን ጌታን አገኘሽ ቀሪ ዘመንሽም ደግሞ በቤቱ ይለቅ የሚል ሐሳብን መግለጽ እንፈልጋለን። አምላኬ ኢየሱስ ክርስቶስ ነው። ይሄን ያህል ነው በቃ በክርስቶስ ያለ። ስለዚህ ለኔ የተጠራሁት ቆሻሻ ኃጢአተኛ ደካማ ስለሆንኩ ነው እንጂ ውድ የይሁን ሚዲያ ቤተሰቦች እንግዲህ እንደሰማችሁት በዛሬ ፕሮግራማችን ተወዳጇና ታዋቂዋ አርቲስት እድለወርቅ ጣሰውን በሰሞኑ በሶሻል ሚዲያ ላይ ሲዘዋወር እንደነበረው ጌታን መቀበሏን እንደዚሁም ደግሞ የወንጌላውያን አማኞች እምነት ውስጥ ተቀላቅላለች የሚለው መረጃ ተከትሎ በተሰራጨው ጉዳይ ላይ እኛም ስለ አርቲስት እድለወርቅ ጣሰው እንደዚሁም ደግሞ ስለተሰማው መረጃም ብታውቁት ያልነውን አጠር ያለ ፕሮግራም ያቀረብንላችሁ መረጃ ይህን ይመስል ነበረ። በፕሮግራማችን ላይ ያላችሁን ማንኛውን አስተያየት ልትሰጡን ትችላላችሁ። የእናንተ አስተያየት ያበረታናል፣ ስተትም ካለን ያርመናልና አስተያየታችሁን መስጠታችሁን አሁንም ቀጥሉ እያለን የምንለቃቸውን ቪዲዮዎች ላይክ እና ሼር በማድረግ እንደዚሁም ቻናሉን ሰብስክራይብ ደግሞ በማድረግ ቤተሰብ ሁኑ። እናንተም ማምናችሁና ፈቅዳችሁ ከ20 ሺህ በላይ ሰብስክራይበርስ እንድንደርስ ስላገዛችሁን ደግሞ በዚህ አጋጣሚ ምስጋናችን ላቅ ያለ ነው። እኛም እናንተ ስላመናችሁን ደግሞ ትክክለኛ ሚዛናዊ የሆኑ መረጃዎችን በመንፈሳዊ ጉዳይ ላይ የሚዳስሱ ሐሳቦችን አሁንም ለእናንተ በተለየ አቀራረብ በተለየ ይዘት ይዘን ፕሮግራሞችን ይዘን መምጣታችንን እንቀጥላለን። አሁንም ቤተሰብ እየሆናችሁ አስተያየታችሁን እየሰጣችሁ ከኛ ጋር ቆዩ። በሚቀጥለው ብትሰሟቸው ብታውቋቸው የእናንተን መንፈሳዊ ሕይወት ያንጻሉ፣ ያበረታሉ፣ ዕውቀታችሁን ይጨምራሉ የምንላቸውን ፕሮግራሞች ይዘን እስከምንመጣ በያላችሁበት የጌታ ሰላምና ፍቅር ከሁላችሁ ጋር ይሁን እያልን በዚሁ ተሰናበትን። መልካም ጊዜ ይሁንላችሁ።